ያንተ አይደለም። በቃ አልተጠራ ቦታ አይደለም። አትከበርበትም እዛ ህይወት ውስጥ። እቺ ልጅ መታሁን ሚስት ብትሆንና ብታገባት ምናምን ትነቃለች። አሁን ወደ ራሴ እንድመለስና ማለት የራሴ ስራ እንዲኖረኝ የራሴ ዓላማ እንዲኖረኝ ራሴን ወደ ጤናዬ ወደ ራሴ እንድመለስ በቃ ብቸኝነት ጌጤን አድርጌ እንድኖር እንድትመክረኝ ነው የምፈልገው። እሺ ንገረኝ። ብዙ የተጎዳው ሰው ነኝ። እሺ ለማይሆን ህይወት ማለት ነው። ምን ተፈጠረ የሚለው ነገር ማለት ምኑን ከምን ጀምሬ እንደምነግርህ አላውቅም። ይሰማል? አዎ ይሰማል። ማለት እንዴት ምን እንድነግርህ ነው የምትፈልገው? ማለት ታሪኩን ወይንስ የገባሁበትን ዓላማ አላውቅም። እኔ የመጣሁበት ዓላማ ምክር ፈልጌ ነው እኮ። ንገረና እኮ ሀሳብ እንረዳህ። ዝም ብሎ እኮ መርፌ ይወገማል። አሁን ሄደህ ፋርማሲ ብለስ የሚዋጥ ነገር ስጠኝ፣ የሚዋጥ ብቻ ይሆን እንጂ አምጠው የሆነውን ነገር አትልም። እንደዛ እንደማለት ነው አንተ እያልክ ንገረን ውስጥ ያለውን ነገር እና ከዛ በኋላ ያው ታችም ያለ ሰው አለ ይፈጣል። ችግር ንገረን ማለት አይ እኔ ታሪኩ አንድ ረዥም ነው። መናገር ካለብኝ ልናገር እችላለሁ። ለማዳመጥ ፈቃደኛ ከሆናችሁ ደስ ይለኛል። ይበላ ወደፊት ምን አይነት ትምህርት ወስጄ እንደሆነም ምን ስህተት የቱ ጋር እንደሆነም በእናንተ ፊት ማስተካከል ያለብኝ ለወደፊት ህይወት የሚጠቅመኝና የሚጎዳኝንም እኔ ትክክል ነኝ ብዬ ያደረኳቸው ነገሮችን ምናልባት ስህተት ሆኖ ከሆነ ለወደፊት እንዳስተካክላቸው የሚሆን ከሆነ እሺ ልናገር። ንገረን፣ እናዳምጣለን። እሺ ታሪኩ የተጀመረው ከ3 ዓመት ከምናምን ወር አሁን ይብን 4 ዓመት ሊሆን ወደ 3 ወራቶች ምናምን እንደዛ ነው የቀሩት። ትውቃችን ኦንላይን ሶሻል ሚዲያ ኤፍቢ ነበር። እሷ ስደት ላይ ነች፣ እኔ ግን ሀገር ውስጥ ነኝ። ከዛ በ3ኛ ዓመታችን ዘንድሮ ላይ በአካል ተገናኘን፣ ተዋወቅ፣ በመሀል እንጣላለን፣ እንታረቃለን እና የመጣች ሰዓትም በብዙ ውጣ ውረዶች ነው ያገኘኋት። ኢቨን ገዳም ድረስ የሆነ ጸበል ቦታ እዛ ሂዳ እዛ ነው ሂጄ ያገኘኋትም። እዛም ሂጄ ላገኛት ማለት ልታወራኝ ፈቃደኛ አልነበረችም። ምናልባት ለማስታወስ ከሞከርሽ ጥቅምት ላይ ላይቭ አንተ ጋር ገብቼ ነበር። ከዛ በፊት ነው ትውቃችን ነሐሴ ምናምን ላይ ነበር ያገኘኋት በአካል። ያኔ የጸበል ቦታ ነበር። ልታወራኝ ፈቃደኛ አልነበረችም። ከጓደኞቿ ጋር ነበረች። ብቻ ሰላም ተባብለን ተመለስኩ። እኔም በስልክ ማውራት ጀመር። ከዛ እያወራን እያለ ደግሞ እንደዚህ ማግኘት አትፈልግም የሆነ ሰዓት ያዝ ለቀቅ አሁን ስትለው ባለ ታሪካችን እንደቆየችው አንድ ያዝ ታደርጋለች፣ አንዴ ለቀቅ ታደርገኛለች። ኢቭን በሰው ሁሉ አስመከሯት። ማለት እኔ ማስተካከል ያለብኝ ነገር ካለ ድምፅ ማን ጋር ነው? እኔ ጋር ወይስ አይሰማል? ኮይን ውሰዱ። እሺ ጋይስ፣ ከሳጥን ውስጥ ኮይን ውሰዱ እና ከላይ ከሰሜን ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድርሱ። ይሰማል? እሺ ቀጥል። እና እንደዛ አገኘኋት። ለሁለተኛ ጊዜ ለማግኘት በእህቶቿ ምናምን እንደዚህ መከሯት። ሲስተሯ ጋር መጣ ነበር። የክፍለ ሀገር ልጅ ነች እሷ፣ ምንም የክፍለ ሀገር ልጅ ነኝ። አንድም ብዙ ነገር ሊያራርቀን የቻለው የቤተሰብ ርቀት አለ አይነት የምትለው ነገር ነበር። ቤተሰቦች አይፈቅዱልኝም፣ አንተ ሌላ ሀገር እኔ ሌላ ሀገር የሚባል ነገርም ነበር የሆነ ሰዓት። እሱ ይሁን ችግር የለውም፣ እኔና አንቺ የምንኖርበት ቦታ መርጠን እንኖራለን። ቤተሰቦች የራሳቸውን በሚመጡበት በምናስተዋውቅበት መንገድ እናስተዋውቃለን። ታይ ምናምን አይነት ነገር ሁሉ እያልናት ከዛ ይብን እህቷም ከወደኛ አካባቢ ነው ያገባቸው። የእሷ ታላቅ እህቷ አግኘውና አውሪው በቃ መወሰን ያለብሽን ራስሽ ወስኝ ተነጋገሩ። እኔ እንዲያርጊ
አልልሽም ትላታለች እህቷ። እኔ የእህቷን ስልክ ሁሉ ተቀብያት አውርቻታለሁ። በቃ ራሳችሁ ወስኑ፣ እኔ እንደዚህ ገብቼ በእናንተ መካከል እንድትወስኑ ማደርገው ነገር የለኝም፣ ራሱ አስባበት ወስናበት እንዲሆን መሆን አለበት ምናምን እያለች የሆነ ሰዓት ተገናኘን በአካል ደግሞ ተገናኝተን እንደዚህ አንድ ቀን የተገናኘን፣ አይ 3 ቀን ነው 2 ቀን ተገናኘን። መጀመሪያ የተገናኘን ቀን በቃ ስደት ነበረች፣ ከስደት ተመልሳ ነው ያገኘኋት ብያለሁ። በቃ እንጋባ ለቤተሰብ እናስተዋውቅና ኢቨን ስደት መመለስ ካለብሽ ትመለሻለሽ፣ እንደኔ ደግሞ በቃ አትሄጂ አትመለሽ፣ እዚህ በቃ ሰርተን አብረን እንኖር፣ በቃ እኔ ካንቺ መለየት አልፈልግም ስላት፣ አይ አሁን በዚህ ሰዓት አይሆንም፣ በቃ እስክመለስ ከጠበቀኝ ይሻለችኝ። ከዛ እኔ ማስገደድ አልፈለኩም፣ በዛ ተስማማን፣ ተለያየን የሆነ ቀን። ከዛ ደግሞ በ3ኛ ቀኑ በ17 የተገናኘን፣ በ21 ደግሞ የአክስቷ ልጅ ጋር አገኘኋት፣ አስተዋወቀችኝ። እሱንም ሳወራው ከእሷ ጋር ሁኜ ምንድነው አንተ ፍላጎት ምናምን ነገር ሲለኝ፣ እሱ የአክስቷ ልጅም አይ እኔ በቃ ሲሆን በቃ ባትሄድ ደስ ይለኛል። የዛን ቀን ነበር ትኬት የቆረጡ ለመመለስ ወደ ስደት እና ለምንስ ትኬት እንዴት ትቆርጣለህ አንተ ሳብራት ስለው፣ አይ እኔ ልሄድ ነው ትኬት አብረን እንቁረጥ አለችኝ። ቆረጥሁላት አለኝ። እሺ ታዲያ ምንድነው ሀሳብ ሲለኝ፣ አይ እኔ በቃ መሄድ ካለባትም ተረጋጋና መመለሻው ቀኗ ሲደርስ ትመለሳለች፣ እስከዛ ግን እኔ ፕሮሚስ ማሰር ካለብኝ ለሰርላት፣ ቤተሰቦቿን ታስተዋውቀኝ፣ እኔም ላስተዋውቃት፣ ልጠብቃት በስርዓት በቃ በክብር አስተዋውቀን እንለያያለን። እንደዚህ ተለያይተን እንዴት ነው 2-3 ዓመት እንዴት ነው ዝም ብዬ አየር ላይ ልጠብቃት ምችለው? ጊዜ ለምን ይባክናል ምናምን ስላት፣ አይ እናንተ በቃ ተነጋገሩ፣ አንቺ ምን አሰብሽ ስላት፣ አይ ቤተሰቦችን ልጠይቅና ውሳኔውን አሳውቃለሁ አለችን። ተለያየን እዛን ቀን። ከዛ ሳወራት በቴክስት በምናምን ሳወራት፣ አይ ቤተሰቦች ፍቃደኛ አይደሉም አልፈቀዱልኝም አለችኝ ማለት ነው። በሜሴጅ መለሰችልኝና ከዛ እሺ ይሆንልሽ፣ እሺ ኢቨን የሆነ ሰዓት እንደዛ ስትለኝ ቤተሰቦችን ቢያንስ ቤተሰቦችሽንና እኔን ምረጭኝ ሁሉ አይነት ነገር አልኳት። እንዴት አንተና ቤተሰቦችን ላወዳድር እችላለሁ አለችኝ። እሺ ተይው አታወዳድሪ፣ ግን እኔ መጠየቅ ካለብኝ ሽማግሌ መላክ ካለብኝ ርቀት አለው በእርግጥ በቃ እኔም ቢሆን ሽማግሌ ይዤ ልምጣና ይጠየቁም ቢካሉም ቢበሉ በቃ ምንም ማድረግ አይቻልም፣ አንቺ ፍላጎት ካለሽ ከሌለሽ ምን እናደርጋለን ምናምን ስላት፣ አይ በቃ እንዲያዝ ታደርጋለች፣ አንዴ እንትን ትለቀቅ ታደርገኛለች። እንደዛ እያለ የትኬት የቆረጠችው ቀን ደረሰ። እስከ የምትሄድበት ድረስ ሁሉ እንደዚህ በቃ አንዴ አድርግልኝ፣ አንዴ በዚህ ወጥቶ አንዴ በዚህ ወርዶ ምናምን እያለች እዚህ አዲስ አበባ ላይ ታደርግልሽ ምናምን አይነት ነገር እያልኳት ቀን ደረሰ። ከዛ ሄደች። የመጨረሻው ቀን ላደርግላት የነበረ ቀን ይብን ብር ራሱ አውጥቼ ነበር ከባንክ የፕሮሚስ መግዣ፣ የምሬ ማለት ነው። የፕሮሚስ መግዣ ሁሉ ብር አውጥቼ ነይ በቃ ልሰርልሽና ቢያንስ ልሰርልኝ አለችኝ። ልሰርልሽና ነይ ትሄጃለሽ ምናምን ስላት አልመጣም አለችኝ። ከዛ የሆነ እንደዚህ ቃል ግቢልኝ ስላት ቃል ምገባል እንደዚህ ወክ እያደረግን ነበር የሆነው ካፌ ምናምን ቆይተን ቃል ግቢልኝ ስላት እሺ አለችኝ። ቤተክርስቲያን እኮ ነው እኔ ቃል እንድትገቢልኝ ፈልገው ስላት፣ አይ ቤተክርስቲያን አይሆንም አለችኝ። ታዲያ የት ነው ምናምን ስላት፣ እዚህ በቃ ባለንበት አለችኝ። እኔ እዚህ አልፈልግም፣ በቃ መሆን ማለት ካለበት ሁሉንም በስርዓት በቃ ከስርዓት ውጭ የሚሆን ነገር እኔ ደስ አይለኝም አልኳት። ከዛ በረራዋ ደረሰ፣ ሄደች። ጸጥ አልኳት ምን አልኳት። ከዛ እየሄድኩ ነው አለችኝ። የበረራዋ ቀን ማታ ላይ በቃ መልካሙ መንገድ መልካሙ ጉዞ አልኳት። ሰላም ግቢ አልኳት። ጸጥ አልኳት። ከዛ ይቅርታ ምናምን አሁን ከሄደች በኋላ ይቅርታ አሁን ከረፈደ ነው የገባኝ፣ እንዲህ ማድረግ አልነበረብኝም። በቃ ላጠፋሁት ጥፋት ሁሉ ክሳለሁ፣ ለበደልሁ ሁሉ ላባከንሁ ሁሉ በቃ ነገ ከነገ ወዲያ አብረን እንኖራለን ችግር የለውም ተባባለን። ይቅርታ ተጠየቀችኝ፣ ተቀበሉ ይቅርታዋን። እስከዚህም ያለውን ታሪክ ነግሬያለሁ። የዛን ቀን ማለት ነው የበረራዋ ቀን በነገው ጠዋት ትዝታ ካለ አላቅም። በእርግጥ ስለቆየ አታስታውስም ታሪኮችን ስለምሰማ። ከዛ እንደዚህ ቀጠል። እንደዚህ ይብን ወር እንኳን አልቆየንም። እንደዛ ጥቅምት ላይ ሄደች። እስከ ህዳር ታህሳስ ላይ ያወራን፣ ጥር ላይ ደግሞ መጣላት ጀመርን። በቃ አሁን እንዲያውም የሆነ ቦታ ፕሮፋይል ሳደርግ
ፕሮፋይሌን ሁሉ አጥፈው ባሌ እያየው ነው። ተቆጣኝ አለችኝ። አጠፋልሻለሁ፣ ችግር የለውም። ማጥፋት ባለብኝ ሰዓት አጠፋልሻለሁ፣ አታስቢ፣ አንቺ ብቻ ታመኝለት አልኋት። እና እሷ ከአንተ ጋር መኖር አልፈልግም፣ አንተን አላምንህም፣ እምነትም የለኝም፣ ከዚህ በኋላ ተስፋም የለኝም፣ በቃ አንተም የራስህን ህይወት ኖር ብላኛለች። ከ2 ወር በፊት ማለት ነው። አሁን ሰሞኑን ደግሞ የሆነ ቦታ የኔና የሷን የተነሳነውን ፎቶ ፕሮፋይል አድርጌው ነበር። እሱን አንሰው ባሌ አይቶት ተቆጣ አለችኝ። መቼ ያገባሽው ባልሽ? ከተቆጣም ይቆጣ፣ እኔ ማጥፋት ባለብኝ ሰዓት አጠፋዋለሁ፣ ችግር የለም፣ እኔ ችግር የለውም አልኳት። አይ ባል የላትም፣ ባል እንኳን የላትም። ኮሜንት እያነበቡ ነው። ባል ሳይሆን እሷ ፍቅረኛ ምናምን ይዣለሁ አይነት ነገር ነው ሀሳቧ። ባል የያዘች አይመስለኝም፣ አልያዘችም። ፍቅረኛ ልትይዝ ትችላለች፣ ያው እንደ ወረርሽኝ ስለሆነ የዚህ ዘመን ፍቅር መሰለኝ። ለእኔ ግን እንደዛ አልነበረም፣ የምሬን እግዚአብሔርን በሚያውቀው ማለት ነው። እና እሷ በቃ ነገሮቻችን አብቅተዋል፣ ፕሮፋይሌን አጥፋልኝ፣ የተቆጣኝ ምናምን ነገር አለችኝ የሆነ ሰሞኑን። አይ እሺ አጠፋልሻለሁ አልኳት። እሷም ካልፈለገችኝ ግን ያው አጠፋዋለሁ፣ በህዝብ ፊት ነው የምናገረው፣ እኔ ችግር የለብኝም። እኔ የምፈልገው በዚህ ሰዓት እኔ እሷን ማለቴ ለምኝም ወጥቼም ወርጄም ማስጠይቂያትም ማስለምኛትም ስለማቅ ማለት ነው። እኔም ለምኛት ስለማቅ ከዚህ በላይ አቅሜ ስለደከመ በሷ እኔ አሁን ማስበውና ማድረግ ያለብኝ የምፈልገው በቃ እኔ ራሴን አሸንፌ ወደ ራሴ ህይወት ተመልሼ ወደ ቀልቤ ተመልሼ በቃ የግሌ የራሴ ህይወት እንድመራ አንተ እንዳልከውም ልክ እግዚአብሔር የፈቀደውን ትዳር እኔ በለመኑት በጉልበት ማደርገው ሳይሆን እሱ እስከሚሰጠኝ ታግሼ እኔ ወደ ራሴ ዓላማዬ እንድመለስ ነው ፈልገው። ይሄን የምሬን ነው። አእምሮዬ ልክ አይደለም። በዚህ አመት ከ3 አመት ሙሉ ስሰራ ስራ ቦታ ከማንም ጋር ተጣልቼ አላውቅም፣ ተጋጭቼ አላውቅም። ኢቭን ዘንድሮ ግን ከ3 ሰው ጋር ነው የተጣለው ስራ ቦታ እንኳን ማለት ነው። እና የሆነ ሰዓት አላውቅም ምን እንደማስብ ማለት ነው። እናደዳለሁ፣ ይበሰጨኛል ምናምን የሆነ ሴቶችን ሁሉ በአንድ አይን የማየት ባህሪ እየመጣ ነው አእምሮዬ ላይ ማለት ነው። ኢቭን ጾመኛ ነኝ፣ የምሬን ነው። ትናንትና ማታ ላይ ስገባ እንቁላል ጠየቅኩና ብሩን ሰጥቼ 25 ብር አለኝ። ከዛ 2 እንቁላል ስጠይ ብዬ እንቁላል ገዝቼ ወደ ቤቴ ልገባ ከዛ ንሳስበው ጾም ነው አሁን ሰሞኑን ማለት ነው። አይ በቃ ተው ጾም ነው ብዬ ብሩን እንኳን ተመልሼ ይዤው መጣሁ ማለት ነው። ዛሬ ማታ ላይ እንኳን ወደ ቤት ስገባ ኢቭን እዚህን ድረስ ማታ ላይ ነው እንዴ ያህል ምን እየሆንኩ ነው አይነት ነገር እያልኩ ወደ ራሴን ጥያቄ መጠየቅ የጀመርኩት። እና ለዛ ነው አሁንም እኔ እሷን ማሳደድ ምናምን አይደለም እኔ የምፈልገው። በቃ እግዚአብሔር የፈቀደው ይሁን። እኔ እስካሁን ታግያለሁ፣ ምንም ብያለሁ። አሁን ግን እኔ የሆነ ሰዓት እንዲሁም ሳይካትሪስት የሆነ መልክ የትዳር አማካሪ አይነት ነገር ራሱ የሆነ ሰዓት ደውዬላቸው ነበረ ማለት ነው። ለነሱ ደውል የሆነ ክፍያ ምናምን አለው ሲሉ ታውቁት ማለት ነው። ክፍያ ለምን እከፍላለሁ ማለት የሆነ የአቅም ጉዳይ እኔ ያለ ተቸግሬ አይደለም፣ ግን ደግሞ ያንን ለመክፈል ለምን እከፍላለሁ በራሴ ገዛዋለሁ አይነት ነገር ብዬ ወደ ኋላ አልኩት እንጂ የሆነ ሳይካትሪስት ራሱ ባገኝ ደስ ይለኛል። የሆነ እንደሆነ እዚህ የሆነ ትክክለኛ ሰው ክትትል የሚሰጠኝ የጨረስኩ ይመስለኛል። እና ማለት አንተ ማለት ያለብን ነገር በላይ ሌላም እድሜህ ምን ያህል ነው? አይ አልወሰድኩም መሰለኝ። ያው ልክ ነህ። እድሜ 25 ጨርሻለሁ፣ አሁን 26 ይዣለሁ። እሺ ሚውት አድርግና አዳምጠኝ። እሺ አንደኛ ጥሩ ነው። አፍቃሪ ደብ አትክፋ እንጂ ተገፋ። በነገር ላይ በህይወት ውስጥ በምንም መልኩ መገፋት ጥሩ
አትክዳ እንጂ መከዳት ጥሩ። ዋናው ከሃዲው አንተ ሆነ አትገኝ፣ ገፊው አንተ ሆነ አትገኝ፣ ወንጃዩ ከሳሹ ሆነ አትገኝ እንጂ ሁሌ ተከሰስ፣ ተገፋ፣ ተካር፣ ሰዎች ጥለው ይሄዱ ይራቁ፣ ችግር የለም። ዋጋ ያለው ነገር የምታገኘው ወይም ህይወት የሚኖር አንተ ነው። ከሃዲ ከሆንክ ግን ገፍተህ የምትሄድ ከሆነ ብድለህ ያጅ ከሆንክ ግን ሁሌ የዘራውን ታጭዳለህ። የጊዜ ጉዳይ ነው። ሁለተኛ ወንድ ልጅ ያለመፈለግ ስሜት ከተሰማው ከዛ ቦታ መራቅ ነው ያለበት። የወንድ ልጅ ክብሩ እሱ ተከታይ መሆን የለብን፣ መሪ ነው መሆን ያለብን። ለመምራት ነው የተፈጠርከው። ገብቶሃል? ወንድ ልጅ በትዳር ውስጥ እንኳን መሪ ነው እንዲሆን የተሰራው፣ ሄዶ የሚያስኬድ ማለት ነው እንጂ ሁሌ ተከታይ መሆን። አንተ ሁሌ እሷን ደውለህላት ፈልጋት በሄድክ ቁጥር ባሌ ፍቅረኛ ማለት ከጀመረች እጅን ነው ማንሳት አይደለም። እንደ ወንድ አንድ ነገር ልንገርህ፣ እንኳን ፍቅረኛ ጋር ቀርቶ እኔ ልንገርህ በግሌ እኔ ማንም ልሆን ይችላል፣ አንድ ሰው ጋር አንዴ ነው የምደውለው፣ አንዴ ነው ቴክስት ማደርገው። የኔን ቀይ መስመር ነው ነገር አልደግምም። ይሄ ማለት አንዴ ነው ማንኳኳው ማለት ነው። ካልተከፈተልኝ አልደጋግመው። ቦቴ አይደለም ማለት ነው። ገብቶሃል? ያልተጠራህበት ያልተጋበዝክበት ድግስ ላይ መሄድ የለብን። ያንተ አይደለም፣ በቃ አልተጠራ ቦታ አይደለም፣ አትከበርበትም እዛ ህይወት ውስጥ። እቺ ልጅ መታሁን ሚስት ብትሆንና ብታገባት ምናምን ትነቃለች። ስትሄድ ስትከተላት ነው። ፍላጎት የላትም። ፍላጎት የላትም ማለት ደግሞ አንተ ተፈላጊ ሰው አይደለህም ማለት አለው። ወንድሜ ገብቷል? ወንድም ሆኑ ሴት እዚህ ውስጥ ሰዎች ጥለዋችሁ ሄዱ ሰዎች፣ ክደዋችሁ ሄዱ ሰዎች፣ ወይም አልፈልጋችሁም ያሏችሁ ሰዎች እናንተ የማትፈለጉ ሰዎች ስለሆናችሁ ሳይሆን በቃ እነዛ ሰዎች ለእናንተ የተገቡ አይደል። ምናልባት እኮ መጥፊያችሁ እኮ ሊሆን እኮ ይችላሉ። እንደ እሳት ራት እኮ እሳታችንን እየዞረን እኮ ሊሆን ይችላል። እና ፈጣሪ ደግሞ ያንን ያያል። ገብቷችሁ? ከእሳቱን ውጭ ስለሆነ እሱ ያያል ምን እንደሚበጀንና እንደማይበጀን። ስለዚህ አንዳንዴ ሰዎች በራሳቸው መንገድ ከህይወታችን እንዲሄዱ ያደርጋቸው፣ እንዳይፈልጉን ጥለውን እንዲሄዱ ከኛ እንዲርቁ ያደርጋቸው። ስለዚህ አሁን አንተ ምንድነው ራስን ቆጥብ፣ ረጋ በል፣ ቆፍጠን በል፣ ህይወት ላይ አተኩር። ወንድ ልጅ ነህ፣ ተፈልገህ ተገኝ ወንድሜ። ገብቷል? እንደ ወንድ ተፈልገህ በባትሪ ልብህ በጣም ውድ ይሁን፣ ኤክስፔንሲቭ ልብ ይኖራል። ማንም ስለፈለገህ ስለወደደህ አብረህ የምትሆን ሳትሆን ወርዝ ያለው ዋጋ ጉዞ። አሁን ይሄ ውስጥ የሚያስጠቃ ማንነት አለ። ይሄ ለፍስሱ ማንነት ዝም ብሎ ሰው ጋር ሰው ስር የሚሄድ ብሎ ደውሎ አውሮኝ ባካችሁ ሰው ፈልጋለሁ ሰው ጥሎኝ ምናምን የሚለው እሱን ሲጣርግግር ያለው እሺ፣ እሱ ነው የሚያስጠቃ። እሱ ነው ከሰው በታች የሚያደርግ፣ ሁሌ ከሰው ስር እንድትሄድ የሚያደርግ እሱ ነው። እሱን ሲጣርግ የገደልከው ቀንና አንተ በራስህ ቆመህ አዲሱ ማንነት ተወልዶ ጀግና ሰው ሆነ ማድረግ ያለብህን ማድረግ ስላለብህ ብቻ የምታረግ፣ ካላመንክበት የማታረግ፣ ባላመንክበት መንገድ የማትሄድ ኖ የምትል አንዳንዴ ቆንጆ የሆነ ነገር ቢኖር እንኳን ቆንጆ ነገር ውበት የማይስብህ አይነት ወንዱ ገብቷል? ውበት አድናቂ ይሁን እንጂ በውበት አትሳም። ውበት መጥፊያ ነው። ማናችንም ውበት እናደንቃለን፣ ኢትስ ኦኬ። ውበትን ግን ስቦ ተከትለው የሄድክ ቀን ምናልባት እሳት ሊሆን ይችላል የሚበላ። ራስን የምትቆጣጠር አይነት ሰው ሁን ማለት ነው። በሌላ አባ ጤናን ጠብቅ፣ ስራ፣ ገንዘብ ያዝ። ለወንድ ልጅ ትልቁ ክብሩ ገንዘብ፣ አለዚያ ትቢያ ነው፣ አፈር ነው፣ ጭቃ ነው። ማንም ዞር ብሎ አያየው። ገብቷል? ለሴት ልጅ ችግር የለውም። ወንድ ልጅ ሰርቶ ራሱን ካልቻለ በራሱ ካልቆመ ምንም ይሁን ምን በራሱ ጀግና ሆኖ የራሱን ህይወት ቢውልድ ካላረገ ማንም አይፈልገውም። ኢቨን እናት አትፈልግህም። እመኔ፣ አባት፣ ወንድሞች፣ ቤተሰቦች ማንም ይጠላል። ካለህ ማንም ይወዳል። ስለዚህ አሁን ትኩረትህን ሴት ላይ ማድረግ ትተህ አሁን እሷ ላይ ምናምን ማድረግ ትተህ የራስ ህይወት ላይ አተኩር። ብዙ ማስተካከል ያለብህ ጉዳይ አለ። ጤናን ጠብቅ፣ ራስን ግንባ፣ ገንዘብ ያዝ፣ እውቀትን አሻሽል፣ የምትውልበትን ቦታ አስተካክል፣ ፊዚካልን አስተካክል፣ ስፖርት ስራ፣ ጤና፣ ብዙ ነገርን ቀይር። ፈልጋ ትመጣለች። እሱ እንዴ
ይህን ሰው ነበረ እንዴ ኢግኖር ሳረግ የነበረው ብላ መሀል አናቷ እስከታች ድረስ ስንጠቅ ብላ ስትርክክ ብላ እስክትደነግጥ ድረስ ወጥረ ስራ። የሆነ ጊዜ እኮ ይደውልልኝ ነበር የጨቀጨቀኝ ነበር እኮ ፍቅረኛ ቦይፍሬንድ እኮ ነበር ብላ በሄደችበት እስክታወራ ድረስ ወጥረ ስራ፣ ተደብቀ ስራ። ያኔ ታመሰግነኛል። ምን ያህል ተፈላጊ ሰው እንደሆንክ ያኔ ታያለ ስትለወጥ። ተግባባ? አይ እኔም መጀመሪያ ጥያቄ የጠየቅኩ ይሄንን መጀመሪያ እኔም ጥያቄ የጠየቅኩ ለዚህ ነው። በቃ እኔ እሷን አምጡልኝ እሷን ተሸከሙልኝ አይደለም እኔ ሌላው የገባሁት ራሴ ላይ መስራትና ራሴን መቀየር ላይ ነው የምፈልገው። ማለት ወደ ራሴ ካልተመለስኩ እሷ ብትመጣ እሷ ተመልሳ ነገ መሄዷ ስለማይቀር ማለት ነው። ስለዚህ ራሴ ሰርቻ አፕዴት አድርጌ ወደ ራሴ ተመልሼ የራሴ ህይወት ኖሮኝ በቃ የግል ህይወት ማለት የሆነ ከጋርል ፍሬንድ ከምናምን ብቻ አይደለም ህይወት የሚባለው የግል የራስ ህይወት ሲኖር ነው ሌላ ሁለተኛ እና ሶስተኛ ህይወት የሚመሰረተው። እና እኔ የምፈልገው እሱን ነው፣ ምክር ነው የምፈልገው። በቃ በራሴ በአንድ እግሬ ቀጥ ብዬ እንድቆም ለእሱ ነው፣ እሱ ምክር ስለሚያስፈልገኝ ነው የገባሁት። በርታ፣ እሺ በርታ። እሺ እና ማለት ተከታታይ የሆነ ምክር ነው የምፈልገው እንጂ እንደዚህ በርታ ምናምን ማለት እኮ ራሴን ለራሴ ጥያቄ እንደዚህ ለበርታ ምናምን ማለት አቅቶኛ አይደለም መሰለኛ። ትንሽም ቢሆን ፊደል ቆጥሬያለሁ ተምሬያለሁ አይባልም እና እሱን አውቀዋለሁ። ግን የሆነ ከኔ የተሻሉ የተከፍ ያሉ ሰዎች እንዲመክሩኝ የሆነ ተከታታይ ክትትልና ምክር እንዲያደርጉልኝ ስለምፈልግ ነው እዚህ ገባኝ። እሺ እኔ ወንድምህ ነኝ። የሚያስፈልግ ነገር ጠይቀኝ፣ ምንም ችግር የለው። እሺ ማንኛውም ጊዜ እሺ። ኔትወርኩ ይዘገያል። ሰምተኸኛል? እሺ እኔ ሌላ ምንም አልፈልግም። በቃ እግዚአብሔር ይመስገን ሙሉ ጤነኛ ነኝ። ወጥቼ ገብቼ ሰርቼ የምገባ ሰው ነኝ። ወጣት ነኝ፣ ልጅ ነኝ። ማደግ ነው የምፈልገው እንጂ ለልመና አይደለም የገባሁት። በቃ ምለምነው እኔ አእምሮዬን ነው። የሰው ልጅ አእምሮ ካለው ምንም ቢሆን ይሰራል። አእምሮ ጤናው ከተመለሰለት እና እኔም የምጠይቀው ከእናንተ ጤና ብቻ ነው። እሷን ተዋት እሺ። አሁን እሷን ተወውና ራስ ላይ ብቻ አተኩር እሺ። ከእሷ ሳጥን ውጣ። በቃ ምንም ትበልህ ምንም ኢግኖር አድርግ፣ ምንም መልስ አትስጥ። ፎከስ አድርገህ ራስ ላይ ብቻ ስራ። እመኔ ለውጥህ ነው ሰዎችን የሚያስደነግጣቸው። ሰዎች ማስደንገጥ ያለበት ለውጥህ ነው እንጂ ንግግር አይደለም። ለወንድ ልጅ ማንም የለለትም እዚህ ምድር ላይ። እኔ ልንገርህ፣ ማንም አይመጣልህ፣ ማንም አያተርፍህ፣ ማንም አይታደግህም፣ ማንም ከጎንህ አይቆምም፣ አይዞህ የሚልህም የለም። ስታለቅስ ቢያገኙ ወንድ አይደለን ምን ያልፈሰፍሳል ይሏል። አተ ቢያገኙ ስራ ተስታሰረም ይሏል። ማንም አይረዳም ወንድም፣ ገብቶሃል? ቢርብህ ቢጠማ ብትቸገር መሬት ላይ ብትወድቅ ስራ አውጣህ ነው የሚልህ እንጂ ዝቅ ብሎ ወንድ ልጅን ለማንሳት እጁን የሚዘረጋ ማንም ሰው የለም። ቆፍጠን አትልም እንዲህ የሚልህ ነው። ሁሉም ፈራጅ ነው። ለወንድ ልጅ ማን ያለለት ካልክ የፈጠረው ፈጣሪ ብቻ። እሱም ብቻ ተመከተህ ቀጥ ብለህ በሁለት እግር ቆም። ምክንያት አትደርድር። በእኔ ለማንም ነገር ምክንያት ብትደረድር ምክንያትን ይዘህ ነው ቁጭ የምትለው። ስለዚህ ከእሷ ላይ አይንህን አንሳና ሙሉ በሙሉ ህይወትህ ላይ አተኩር። አሁን ፍቅር ምንም አያደርግልህም። በዚህ ሰዓት 25 ዓመትህ ነው፣ ገና ነህ ወንድሜ። ወንድ ልጅ ቢያንስ ከ30 እስከ 35 ዓመቱ ነው እንኳን ማግባት ካለበት፣ ገብቷል? ቢያገባ ጥሩ ነው የሆነው። ትዳር እንኳን መያዝ ካለበት ከ25 ዓመት በታች እርሳው ነው የምልህ። ጭራሽ አይዲያው እንኳን እንዳይኖርህ ወንድሜ። ይሄ ቦይፍሬንድ ገርል ፍሬንድ መጣው ከ30 ዓመት በኋላ አንደኛ የምትበስልበት እድሜ ነው፣ ገብቷል?
ማቹርድ ነው የሚሆነው ወንድ ልጅ ከ30 ዓመት በላይ የወጣትነት እድሜውን የሚጀምረው። ከ30 ዓመት በታች የወጣትነት እድሜ ነው ለወንድ ልጅ። ወጣትነት እድሜ የሚጀምረው ከ30 ዓመት ጀምሮ ነው። ሰው መብሰል፣ ማሰብ፣ ተራ ነገሮች አያጓጉህም። ገብተዋል። አሁን የሚያሳስቡ ነገሮች ምናምን ያስቀዋል። ያኔ 30 ዓመት ምናምን ስታል ወይ ጉድ ምን ሆኜ ነው ግን እንደዚህ አስብ የነበረው ነው የምትለው። ገብተዋል። ሰው ገና ነህ። ሴት ላይ ያለህን አይን አንሳና አሁን ጀስት ስራሽ ጊዜው የዛ ነው። ተግባባል? እሺ፣ አመሰግናለሁ አሌክስ። እሺ ቻው፣ መልካም ቀን ጋይስ። በእድሜው ጫማ ልክ ዝግ ብሎ ማውራት ያስፈልጋል። መረጋጋት ደግሞ አለብን። መታገስ አለብን። እስቲ አሁን ቀዶ ጥገና ክፍል አስገብተን እስቲ ቀዳችሁ ሱፉ ብንላችሁ እኮ አንዳንዶቻችሁ ምላጩንም መቀሱንም ዶዘሩንም መዶሻውንም አካፋውንም አንድ ላይ ሆዶ ውስጥ ከታችሁ የምትሰፉ ይመስለኛል። አንዳንዶቻችሁ ጭ ምንም ቢሰፋ እንትን እንደውም ማምጠታችሁ ድንጋዩን ላከታችሁ ሱፉት የምትሉ ትዕግስት ይፈልጋል ጋይስ። አሁን አንድ ሰው ቁጭ ብሎ መጥቶ እስቲ አውሩኝ የሆነ ሀሳብ አማክሩኝ ቢላችሁ እንዴት ነው የምታማክሩት? ስልችት ነው የሚላችሁ ቶሎ። አንዳንዱ ናውጣ እባክህ ምናምን ብላችሁ የምታስወጡ ይመስለኛል ከቤታችሁ። ወንድ ልጅ እንዲህ ነው አያችሁ፣ ሲያፈቅር ይጃጃላል።